የውሃ ፖለቲካ ምሁራን ያደነቁት የስነ ምህዳር ተመራማሪዎች ግን በኮንክሪት ሰንሰለት የታሰረ ሲሉ የተቆጩለት ይህ ወንዝ ዛሬም ድረስ የልማትና የተፈጥሮን ሚዛን በተግባር እያስተማረን የሚፈሰው ድራቫን ወንዝ የአውሮፓ የታሪክ መዋዠቅ ምስክር፣ የድንበር ተሻጋሪ ውሃ ፖለቲካ ማሳያና የልማትና የተፈጥሮ ጥበቃ ሚዛን መፈተኛ ጭምር ነው። 710 ኪሎ ሜትር በሚረዝመው በዚህ የውሃ መስመር ላይ የፖለቲካ ድንበሮች እንዴት እንደተሻገሩ፣ የውሃ ክፍፍል ውጥረቶች እንዴት ወደ ትብብር እንደተቀየሩና ወንዙ ለአውሮፓ የኃይል ዋስትና ያለውን ሚና ማውሳት ወሳኝ ነው። የድራቫ ወንዝ መነሻውን ያደረገው የሰሜናዊ ጣሊያን በዶሎማይትስ የአልፕስ ተራሮች አካባቢ በሚገኘው የቶብላክ ማህበረሰብ ዘንድ ነው። ከዚህ ተነስቶ ወደ ምስራቅ አቅጣጫ ጉዞውን ሲጀምር ኦስትሪያን ያቋርጣል። በመቀጠልም ስሎቬኒያን ሰንጥቆ በመግባት በክሮሺያና በሃንጋሪ መካከል የተፈጥሮ ድንበር በመሆን ይፈሳል። በመጨረሻ በክሮሺያ ኦስጂክ ከተማ አቅራቢያ ከታላቁ ዳኑብ ወንዝ ጋር ይዋሃዳል። በታሪክ ማህደሮች ውስጥ የድራቫ ወንዝ ትልቅ ስፍራ አለው። በጥንቱ የሮማውያን ዘመን ወንዙ ለንግድና ለወታደራዊ እንቅስቃሴዎች እንደ ዋና የትራንስፖርት መስመር ያገለግል ነበር። በ20ኛው ክፍለ ዘመን ደግሞ የድራቫ ወንዝ የቀዝቃዛው ጦርነት ያስከተለውን የፖለቲካ ክፍፍል በተግባር ያስተናገደ ወንዝ ነው። በወቅቱ በካፒታሊስቱ ምዕራብና በኮሚኒስቱ ምስራቅ አውሮፓ በተለይም በዩጎዝላቪያና በሃንጋሪ መካከል እንደ ትልቅ የተፈጥሮና የፖለቲካ ድንበር ሆኖ አገልግሏል። ያ የፖለቲካ ውጥረት ግን የድራቫን ውሃ ፍሰት ሊያቆሙ አልቻለም። የአንድ ወንዝ መፋሰሻ ከአንድ በላይ በሆኑ ሀገራት ቁጥጥር ስር ሲውል የውሃ ፖለቲካ ወይም ሃይድሮፖለቲክስ መፈጠሩ አይቀሬ ነው። ድራቫ 5 ሀገራትን ማለትም ጣሊያን፣ ኦስትሪያ፣ ስሎቬኒያ፣ ክሮሺያና ሃንጋሪን ስለሚያገናኝ የወንዙ አጠቃቀምና አስተዳደር ሁልጊዜም ጥንቃቄ የተሞላበት ዲፕሎማሲን ይጠይቃል። በታሪክ የውሃ ክፍፍሉን በተመለከተ በሀገራቱ መካከል ከፍተኛ የጥቅም ግጭቶች ነበሩ። የላይኛው ተፋሰስ ሀገራት የሆኑት ጣሊያንና ኦስትሪያ ወንዙን ለኃይል ማመንጫነት በስፋት ለመጠቀም ሲፈልጉ፣ የታችኛው ተፋሰስ ሀገራት የሆኑት ክሮሺያና ሃንጋሪ ደግሞ የወንዙን የተፈጥሮ ፍሰት መጠበቅ፣ ከአካባቢ ጥበቃና የጎርፍ መከላከል ላይ ትኩረት አድርገው ነበር። ሆኖም አውሮፓውያን ይህንን ውጥረት ለመፍታት የጋራ የሕግ ማዕቀፎችና የሁለትዮሽ ስምምነቶችን መረጡ። ሀገራቱ በአንድ ወንዝ ላይ ቢኖሩም ውሃውን የሚጋሩት በጦርነት ሳይሆን በጋራ መረጃ በመለዋወጥ በጎርፍ መተንበያ ዘዴዎችና በአካባቢ ጥበቃ ሕጎች መሆኑ የድንበር ተሻጋሪ ውሃ ዲፕሎማሲ ትልቅ ስኬት ተደርጎ ይወሰዳል። የድራቫ ወንዝ ሌላው ትልቅ መታወቂያው የአውሮፓ የኃይል ምንጭ መሆኑ ነው። ወንዙ ከአልፕስ ተራሮች ተነስቶ ወደ ታች በሚወርድበት ጊዜ ያለው ከፍተኛ የፍጥነትና የውሃ መጠን ለኃይል ማመንጫነት እጅግ ምቹ አድርጎታል። በድራቫ ወንዝ ላይ የተገነቡት ከ20 በላይ ግድቦች ለአውሮፓ የኃይል ዋስትና የጀርባ አጥንት ናቸው። ሀገራቱ ይህንን ያደረጉት በምክንያትም ነው። ኦስትሪያ በአልፕስ ተራሮች አካባቢ ያለውን የወንዙን ከፍተኛ የቁልቁለት ፍሰት በመጠቀም ድራቫን ወደ የኃይል ባንክ ቀይረዋለች። በተለይም በካሪንቲያ ግዛት ውስጥ የሚገኙት ግድቦች ሀገሪቱ ከቅሪተ አካል እንድትላቀቅና 100% ታዳሽ የኤሌክትሪክ ኃይል ለመጠቀም ለያዘችው ግብ ትልቅ አበርክቶ አላቸው። ድራቫ ለስሎቬኒያ ስትራቴጂካዊ ሀብት ነው። በሀገሪቱ ውስጥ ያሉ 8 ግድቦች ለምሳሌ እንደ ፎርሚንና ዝላትሊች ያሉ የሀገሪቱን ጠቅላላ የሃይድሮ ኤሌክትሪክ ምርት ወደ 50% የሚጠጋውን ይሸፍናሉ። ይህ ማለትም ወንዙ ለስሎቬኒያ ፋብሪካዎችና መኖሪያ ቤቶች ቀጣይነት ያለው የኤሌክትሪክ ዋስትና ነው። ክሮሺያ በታችኛው የወንዙ ፍሰት ላይ የገነባቻቸው 3ቱ ግድቦች ቫራዝዲን፣ ቻኮቬትስ እና ዱብራቫ ወንዙ ወደ ሜዳ ቦታ ሲቃረብ ያለውን ሰፊ የውሃ መጠን በመጠቀም የተገነቡ ናቸው። እነዚህ ማመንጫዎች የተገነቡት በረን ኦፍ ዘ ሪቨር እና በተፋሰስ ማጠራቀሚያ ዘዴ በመሆኑ የሀገሪቱን የሰሜናዊ ክፍል የኃይል ፍላጎት በበቂ ሁኔታ ይደግፋሉ። ግድቦቹ ኤሌክትሪክ ከማመንጨት ባለፈ እንደ መሐንዲስ ሆነው የወንዙን ፀሐይ ይቆጣጠራሉ። ክሮሺያና ሃንጋሪ ሜዳማ ሀገራት በመሆናቸው ቀደም ሲል ለከፍተኛ የጎርፍ አደጋ ተጋላጭ ነበሩ። የኦስትሪያና የስሎቬኒያ ግድቦች ውሃውን ደረጃ በደረጃ እየለቀቁ ስለሚቆጣጠሩት በታችኛው ተፋሰስ ላይ የሚገኙ ከተሞችና የእርሻ መሬቶች ከጥፋት ጎርፍ ተርፈዋል።
የዓለም አቀፍ የሳይንስ ሊቃውንትና የሥነ ምድር ተመራማሪዎች የዚህን ወንዝ ስልታዊ ጉዞ በጥልቀት መርምረውታል። በስሎቬኒያ የሉቢያና ዩኒቨርሲቲ የሃይድሮሎጂ ፕሮፌሰር ዶክተር ሚትጃ የዳኑብ ወንዝ ተፋሰስ ሃይድሮሎጂያዊ ሂደቶች በተሰኘው ታዋቂ የጥናት መጽሐፋቸው ላይ አንድ ትልቅ እውነት አስፍረዋል። እርሳቸው እንደሚሉት የድራቫ ወንዝ ቀዝቃዛው ጦርነት በአውሮፓ ላይ የፈጠረውን የፖለቲካ ክፍፍል ውጥረት በውሃ ዲፕሎማሲ ሰብሮ የገባ ድንቅ ወንዝ ነው። በወቅቱ በምዕራቡ ጎራ በነበረችው ኦስትሪያና በምስራቁ የኮሚኒስት ጎራ በነበረችው ዩጎዝላቪያ መካከል የተደረጉት ቀደምት የውሃ ስምምነቶች ዛሬ አውሮፓ ለደረሰችበት ዓለም አቀፍ የውሃ ትብብር ዋነኛ መሠረት መሆናቸውን ያስረዳሉ። ይህንን ሐሳብ በአውሮፓ የድንበር ተሻጋሪ ውሃዎች ሕግ ባለሙያና ተመራማሪ ፕሮፌሰር አውጉስቶ ያኒስች በበኩላቸው ያጠናክሩታል። ፕሮፌሰር እንደሚገልጹት ድራቫ በአውሮፓ ሕብረት የውሃ መጠሪያ ውስጥ ትልቅ የሞዴል ወይም የላቀ ምሳሌ ነው። ሀገራት በውሃ አጠቃቀም ላይ መረጃን በግልጽ መለዋወጥ ከቻሉ የድንበር ተሻጋሪ ወንዞች የጦርነት ሳይሆን የሰላም ምንጭ መሆን እንደሚችሉ ወንዙ በተግባር ማረጋገጡን በሕግ ጥናታቸው አስመስክረዋል። ነገር ግን የሳይንስ ሊቃውንቱ የድራቫን ስኬት ብቻ አይደለም የዘገቡት። ግድቦቹ በወንዙ ስነ ምህዳር ላይ ያደረሱትን ጥልቅ ጠባሳና የልማቱን ድብቅ ዋጋ በጥናት ያጋለጡ ምሁራንም ጥቂት አይደሉም። ታዋቂው ጀርመናዊ የስነ ምህዳር ተመራማሪና የሪቨር ዋች ድርጅት መስራች ዶክተር ኡልሪች አይቼል ድራቫን በኮንክሪት ሰንሰለት የታሰረ ወንዝ ሲሉ በቁጭት ይገልጹታል። ዶክተር ኡልሪች ባደረጉት ተከታታይ ጥናት በኦስትሪያና ስሎቬኒያ ያሉ ግድቦች የወንዙን የተፈጥሮ የደለል ፍሰት በማገዳቸው ምክንያት የታችኛው የወንዙ ወለል እየተሸረሸረ የከርሰ ምድር ውሃ እንዲቀንስ ማድረጉን በተጨባጭ አሳይተዋል። ብርቅየው የዳኑብ ሳልሞን ዓሳ እንቁላል ለመጣል የሚያደርገውን የስደት መንገድ የዘጉትም እነዚህ ግድቦች መሆናቸውን በመረጃ ይሞግታሉ። በኦስትሪያ የቬና የተፈጥሮ ሀብት ዩኒቨርሲቲ የሃይድሮሊክስ መሐንዲስና ፕሮፌሰር ሄልሙት ሃርበስክ የዚህን የደለል መታገድ አደጋ በሳይንሳዊ ስሌት አረጋግጠዋል። ፕሮፌሰር ሄልሙት እንደሚያስረዱት ወንዙ ደለል ስለሚያጣ ራሱን የማደስ አቅሙ አንሷል። ይህንን ለመታደግም ሰው ሰራሽ ደለል ወደ ወንዙ የመልቀቅ ዘመናዊ የምህንድስና ስልቶችን በመፍትሄነት አቅርበዋል። ሳይንሱ ውድመቱን ብቻ ነግሮን ተስፋ አላስቆረጠንም። ወንዙን ከጥፋት ለመታደግና ዛሬ ለምናየው በዩኔስኮ የጥበቃ ቀጠና ስኬት ግንባር ቀደም ሆነው የተሰለፉ የምድር ሳይንስና የዱር እንስሳት ምሁራንም አሉ። የዓለም የዱር እንስሳት ፈንድ WWF የኦስትሪያ ቅርንጫፍ የፕሮግራም ዳይሬክተር አርኖ ሞሃል ላለፉት 20 ዓመታት የአውሮፓ አማዞን የተባለውን ይህንን ታላቅ ቀጠና እውን ለማድረግ ጥናቶቹን የመሩ መሪ ምሁር ናቸው። አርኖ ሞሃል በጻፏቸው የፖሊሲ መጽሔቶች ላይ እንደመሰከሩት ይህ 5ቱ ሀገራትን ያገናኘው የዩኔስኮ ቀጠና ዝም ብሎ የተፈጥሮ ክልል አይደለም። ይልቁንም ሀገራት በአንድ ወንዝ አማካይነት ቀጣይነት ያለው የብስክሌት ቱሪዝምና የተፈጥሮ ኢኮኖሚን በጋራ መገንባት እንደሚችሉ ያሳዩበት የ21ኛው ክፍለ ዘመን ታላቅ የተፈጥሮ ዲፕሎማሲ ስኬት ነው። ምሁራኑ እንደሚነግሩን እውነት አንድ ነው። ድራቫ የታሪክ መዋዠቅ፣ የኃይል ምንጭና የተፈጥሮ ቁስል ብቻ አይደለም። በትክክለኛ ሳይንስና በበሰለ ዲፕሎማሲ ከተመራ የሰው ልጅና ተፈጥሮ በጋራ የሚኖሩበት የምድራችን ሕያው ተስፋ እንጂ። የልማትና የተፈጥሮ ሚዛን የአውሮፓ አማዞን። የግድቦቹ መብዛት የወንዙን ስነ ምህዳር በእጅጉ ጎድቶት ነበር። የዓሳዎችን መራቢያ መስመር መዘጋትና የወንዙ የተፈጥሮ ውበት መበላሸት በሀገራቱ የአካባቢ ጥበቃ ተሟጋቾች ዘንድ ከፍተኛ ተቃውሞ አስነስቶ ነበር። በዚህም ምክንያት ባለፉት 10 ዓመታት ውስጥ በድራቫ ወንዝ ላይ አዲስ የታሪክ ምዕራፍ ተጻፈ። በተለይም በሃንጋሪና በክሮሺያ በኩል የሚገኘው የታችኛው የድራቫ ክፍል አሁንም ድረስ የተፈጥሮ ውበቱን ያለቀቀ እጅግ የበለጸገ የብዝሃ ሕይወት መገኛ ነው። ይህ አካባቢ የአውሮፓ አማዞን በመባል ይታወቃል። ስያሜው የተሰጠው የክብር ስምም አይደለም። በደቡብ አሜሪካ የሚገኘው የአማዞን ወንዝ በተፈጥሮ ሀብቱና በብዝሃ ሕይወቱ የዓለማችን ቁንጮ እንደሆነው ሁሉ የሙራ ድራቫ ዳኑብ ጥምረትም ለአውሮፓ ያንኑ ያህላል። ይህ ጥብቅ ቀጠና ወደ 1 ሚሊዮን ሄክታር የሚጠጋ መሬትን ያካልላል። 700 ኪሎ ሜትር የሚረዝም የወንዝ መስመርን የሚሸፍን ሲሆን ኦስትሪያ፣ ስሎቬኒያ፣ ክሮሺያ፣ ሃንጋሪና ሰርቢያን ያገናኛል። የላይኛው የወንዙ ክፍል በግድቦች ቢታጠርም የታችኛው የድራቫ ክፍል ግን አሁንም ድረስ በነፃነት ይፈሳል።
ወንዙ በራሱ ፍላጎት እየተጠማዘዘ የሚፈጥራቸው ደሴቶች፣ ሰፋፊ የባህር ዳርቻ ጠጠሮች፣ ገደላማ የወንዝ ዳርቻዎችና ጥቅጥቅ ያሉ የወንዝ ዳር ደኖች ይገኙበታል። ይህ መልክዓ ምድር በአውሮፓ እጅግ ብርቅዬ ነው። በዓለም ላይ በሁለት ወይም በሶስት ሀገራት መካከል የሚደረጉ የድንበር ተሻጋሪ ጥበቃ ቀጠናዎች አሉ። ነገር ግን 5 ሀገራት የተለያዩ የፖለቲካ የኢኮኖሚና የታሪክ ዳራ ያላቸው በአንድ የጋራ የተፈጥሮ ሀብት ላይ ተስማምተው አንድ ወጥ የሆነ የአካባቢ ጥበቃ ቀጠና ሲመሰረቱ ይህ በዓለም የመጀመሪያው ነው። ቀደም ሲል በሃንጋሪና በክሮሺያ መካከል በድንበርና በኃይል አጠቃቀም ላይ የነበሩ አለመግባባቶች አሁን ላይ ተፈጥሮን በጋራ ለመጠበቅ ወደሚያስችል ከፍተኛ ወዳጅነት ተቀይረዋል። ይህ የአካባቢ ጥበቃ ዲፕሎማሲ ለሌሎች የዓለም ሀገራት ትልቅ አርአያ ነው። ቀጠናው ተፈጥሮን መዝጋት ብቻ ሳይሆን ለአካባቢው ማህበረሰብ አዲስ የገቢ ምንጭ መፍጠር ችሏል። በ5ቱ ሀገራት ወንዞችን ተከትሎ የሚያልፍ ከ1000 ኪሎ ሜትር በላይ የሚረዝም ዓለም አቀፍ የብስክሌት መሄጃ መንገድ ተዘጋጅቷል። በመቶ ሺዎች የሚቆጠሩ ጎብኚዎችን በመሳብ ለገጠራማ አካባቢዎች ኢኮኖሚ ትልቅ ትንሣኤ ሆኗል። የሰው ልጅ በቴክኖሎጂ ድራቫን በሰንሰለት ሲያስረው፣ ተፈጥሮ ግን በራሷ መንገድ ነፃነቷን አውጃለች። የአውሮፓ አማዞን በመባል የሚታወቀው የታችኛው የድራቫ ክፍል የሰው ልጅ ካደረሰው ጉዳት አገግሞ ዛሬ የአህጉሪቱ የብዝሃ ሕይወት መናኸሪያ ሆኗል። እንደ አውሮፓውያን አቆጣጠር በ2021 ዩኔስኮ በዓለም ለመጀመሪያ ጊዜ 5 ሀገራትን በአንድ የተፈጥሮ ጥበቃ ጥላ ስር ሰበሰበ። ኦስትሪያ፣ ስሎቬኒያ፣ ክሮሺያ፣ ሃንጋሪና ሰርቢያ በታሪክና በፖለቲካ ቢለያዩም በድራቫ ወንዝ ፍቅር ግን አንድ ሆኑ። ይህ የሚያሳየን ትልቁ እውነት ወንዞች የኃይል ምንጭ ብቻ አይደሉም፣ በትክክል ከተያዙ የሰላም የትብብርና የምድራችን ህልውና ማረጋገጫዎች ጭምር መሆናቸውን ነው።